ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 3 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ከያዝኳቸው መረጃዎች መካከል ሳውዲ አረቢያ በኢትዮጵያ ድንበር አቅራቢያ የአየር ጥቃት ፈጽማለች የሚለውን መረጃ ጨምሮ አጠቃላይ የአፍሪካ ቀንድና ተያያዥ ዝርዝር መረጃዎችን ይዣለሁ። ከዚህ ጋር በተያያዘ እንደምታስታውሱት ከወራት በፊት አንድ መረጃ ይፋ ተደርጎ ነበር። ይህ መረጃ ምንድነው? የሱዳን ፈጥኖ ደራሽ ኃይል በኢትዮጵያ የምዕራብ ቀጠና ቤኒሻንጉል ውስጥ እንደዚሁ ወታደራዊ ቤዝ እየያዘ ነው። በኢትዮጵያ መንግስት ድጋፍ የተደረገለት መውጫና መግቢያ እንዲሁም ወታደራዊ ስልጠና ጀምረዋል የሚል ነበር። ይሄ ጉዳይ ኢትዮጵያን በአፍሪካ ቀንድና ለተያያዥ እጅ አዙር ጦርነቶች ይዳርጋታል የሚል መረጃም እንደዚሁ በወቅቱ መውጣቱን ታስታውሳላችሁ። እንግዲህ ይህን መረጃ በወቅቱ ይፋ ሲደረግ በመከላከያ ሚኒስትር ጀነራል ጌታቸው ጉድና የሚመራውና የዩናይትድ አረብ ኤሚሬትስ ወታደራዊ መሪዎች በጋራ የመሰረቱት ወታደራዊ ማዘዣ ነው። ከአርኤስኤፍ ወይም ደግሞ የሱዳኑ ፈጥኖ ደራሽ ኃይል በኢትዮጵያና በአረብ ኤሚሬትስ ድጋፍ ከምዕራብ አቅጣጫ በኩል በብሉ ናይል ወደ ሱዳን አቅጣጫ እንደዚሁ ወታደራዊ ቀጠና እንዲያገኝና ዘመቻ እንዲያደርግ በሚል ነው። ይሄ ጉዳይ እንግዲህ በተለይ ኢትዮጵያ በጎረቤት ሀገራት ላይ ያላት እንደዚሁ ጣልቃ ገብነት ሀገሪቱን በቀጠናው የነበራትን የሚዛን ጠባቂ ወይም ደግሞ ገለልተኝነት አደጋ ውስጥ የሚከትና ተያያዥ ችግሮችን ይዞ የሚመጣ አደጋ እንደሆነና ሌሎቹ በኃይል አስተላለፍ ውስጥ ሌሎችን እየጋበዙ የእጅ አዙርና ውስብስብ ሽኩቻዎች ውስጥ ይከታታል የሚል መረጃ አብሮ እና እንዲሁም ደግሞ አስተያየት መቅረቡ ይታወቃል። ከዚህ ጋር በተያያዘ እንግዲህ ሳውዲ አረቢያ በኢትዮጵያ ድንበር አቅራቢያ ተከታታይ የአየር ጥቃቶችን ፈጽማለች የሚለው መረጃ በዚህ ሰዓት ከያዝኳቸው መረጃዎች መካከል ወደ እናንተ የማደርሰው ነው። የአፍሪካ ቀንድ ጉዳይ በተመለከተ እንግዲህ ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ በቀጥታና በእጅ አዙር ወታደራዊ ሽኩቻ የኃይልና እንዲሁም ደግሞ የቀጠናዊ ብልጫን ለማግኘት የሚያደርጉት ፉክክር ቀጥሏል። በዚህ ሳምንት እንግዲህ እስከ ያዝነው ሳምንት ባለፉት 4 ቀናት ዩናይትድ አረብ ኤሚሬትስ የአብይ አህመድ ሁነኛ ወዳጅ የሆነችው አረብ ኤሚሬትስ በሳውዲ አረቢያ በ4 ቦታዎች ላይ ሙሉ በሙሉ ተሸንፋለች ማለት ይቻላል በእጅ አዙር ጦርነቶች። እነዚህም የትኞቹ ቀጠናዎች ናቸው? ሳውዲ አረቢያ በዩናይትድ አረብ ኤሚሬትስ ላይ የወሰደችው የቀጠናዊ የፖለቲካ ብልጫ ከኢትዮጵያ ጋር ምን ተዛምዶ ይኖረዋል የሚለውን ጨምሮ የተለያዩ መረጃዎችን በዚህ ሰዓት የማደርሳችሁናል። ከአፍሪካ ቀንድ መረጃዎች እንደዚሁም ደግሞ ወደ ወልቃይት የሚወስደን መረጃ አለ። በወልቃይት ቀጠናም እንደዚሁ ድርጅቱ አካባቢውን ለቆ እንዲወጣ በ24 ሰዓት የተሰጠውን ትዕዛዝ ተከትሎ ድርጅቱ ለቆ እየወጣ ነው ከወልቃይት የሚል መረጃ አለ። ይሄ ጉዳይ ምንድን ነው የሚለው የዞኑ አስተዳደሮች ጨምሮ በማናገር የያዝኩት መረጃ አለ። ይህንን መረጃ በዚህ ሰዓት ወደ እናንተ የማደርስ ይሆናል። ሌሎች የግንባር ዝርዝር መረጃዎች አሉኝ። ወደ ተለያዩ አካባቢዎች እንደዚሁ የሚወስዱ መረጃዎች አሉ። እነሱን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እናንተም ሀሳብ አስተያየት ቢኖራችሁ ጥቆማ @gmail.com ላይ ልትልኩልኝ ትችላላችሁ። በርካቶቻችሁ ሀሳብ አስተያየቶችን ልካችሁልኛል። የላካችሁልኝን አስተያየቶች ተመልክቻቸዋለሁ። ጠዋት በቀረበ ዘገባ ላይ አሁን ያለው የብልጽግና መንግስት የብልጽግና ወንጌል ወይም ደግሞ በሃይማኖታዊ መንግስት ይመስላል ለሚለውና ይህንን በተደጋጋሚ በብልጽግና የስልጠና ሰነዶች ላይ አስቀምጦ ይታይ ነበር ከሚለው ጋር በተያያዘ ይህንን ማጣቀሻ እንደሚሆኑ ሰነዶችን በኢሜይል የላካችሁልኝ አድማጭ ተመልካቾች አላችሁ። በተደጋጋሚ እንደዚህ አይነት ደጋፊ ሰነዶችን ስለምትልኩልኝ በእጅጉ ነው የማመሰግነው። ወደፊትም እንግዲህ አብራችሁ ቀጥሎ በመረጃዎቹ ላይ ያላችሁን መተማመን በመግለጽ ጭምር እንደዚህ አድርሳችኋል። በእጅጉ አመሰግናለሁ። እንግዲህ ከሌሎች አስተያየቶችም የፋኖን አንድነት በተመለከተ መቼ ነው ይፋ የሚደረገው የሚለውን በተመለከተ ያው እንግዲህ ወደ ጫፍ መድረሱን የሚገልጹ መረጃዎች ናቸው። የመጨረሻ መረጃዎች አሉት። ከዚህ ጋር በተያያዘ እንደዚሁ ራሱን ችሎ የሚገለጽ ይሆናል። እሱን ጠብቆ እንግዲህ ፋኖ በውጫዊና በአስገዳጅ ሁኔታዎች ወደ አንድ መምጣቱንና ወደ አንድነት መጥቶ ጉዳዩ እየተጠናቀቀ መሆኑ ትላንትም እንደዚሁ በፋኖ በኩል መግለጫ ተሰጥቶበታል። እንደዚሁም ደግሞ ውስጥ ያሉ መረጃዎችም የሚያሳዩት እሱን ነው። በብዙ ጉዳዮች ላይ የአንድነቱ እየተጠናቀቀ አሁን አንድ የአማራ ፋኖ የሚባልበት ጊዜ ደርሷል። ከዛ በኋላ አሁን የሚታዩት ውስጣዊ ውጫዊ ችግሮች በአመዛኙ የመቀረፍ እድላቸው ሰፊ ነው የሚሆነው። ይህንን እንግዲህ ብዙዎቻችሁ የሚጠብቁት የጠየቃችሁ ስለሆነ ምናልባት ቢበዛ አሁንም በ2 ቀናት ውስጥ ይሄ ጉዳይ ይፋ ሊደረግ ይችላል የሚሉ መረጃዎች ናቸው ያሉት። ወደ አፍሪካ ቀንድ ላይ ያለውን አጠቃላይ የፖለቲካዊ ሽኩቻ በማሳየት በመካከለኛው ምስራቅና በቀይ ባህር ያለውን ወደ ኢትዮጵያና ወደ ሀገር ውስጥ ጉዳዮች እመጣለሁ። እያጠበብን መረጃውን ሳውዲ አረቢያ እና ዩናይትድ አረብ ኤሚሬትስ እየተመለከተው እንግዲህ በቀይ ባህር፣ በአፍሪካ ቀንድ፣ በመካከለኛው ምስራቅ እንዲሁም ደግሞ በአጠቃላይ በምስራቅ አፍሪካ ያላቸውን የፖለቲካ ወታደራዊ ሽኩቻ ተከትሎ በተለያዩ ሀገራት ውስጥ በጀርባም በፊት ለፊት እንዲሁም ደግሞ በእጅ አዙርና
በቀጥታ ፉክክር ውስጥ ነው የሚገኙት። ያለፉት ሳምንታት ለዩናይትድ አረብ ኤሚሬትስ ጥሩ የሚባሉ አይደሉም። ከሳውዲ አረቢያ ጋር ፉክክር በገባችባቸው ሜዳዎች ላይ ተሸንፋለች። ሳውዲ አረቢያ ብልጫ እየወሰደች ነው የሚመስለው። ይቺ እየተሸነፈች ያለችው ዩናይትድ አረብ ኤሚሬትስ የአብይ አህመድ ሁነኛ አጋር የምትባለው ሀገር ነች ላለፉት 5-6 ዓመታት። ይሄ እንግዲህ የዩናይትድ አረብ ኤሚሬትስ በምስራቅ አፍሪካ በቀይ ባህርና በመካከለኛው ምስራቅ የደረሰባት ሽንፈት ከአብይ አህመድ ፖለቲካ ጋር የሚኖረው ተዛምዶ ምን ይሆናል የሚለውን ጨምሮ የምናይበት ይሆናል። እንግዲህ መረጃዎቹን ቃል በቃል ለማቅረብ ሳውዲ አረቢያ እና ዩናይትድ አረብ ኤሚሬትስ የጉዞ ማዕቀብ ጥላለች። ሳውዲ አረቢያ በዩናይትድ አረብ ኤሚሬትስ ላይ የጉዞ ማዕቀብ ጥላባታለች። ሁለቱ ሀገራት በቀይ ባህር፣ በአፍሪካ ቀንድና በምስራቅ አፍሪካ በመካከለኛው ምስራቅ ያላቸው ወታደራዊ፣ ፖለቲካዊ ሽኩቻ ተጠናክሮ ቀጥሏል። ያው ከላይ በተደጋጋሚ እንደተገለጸው ሁለቱ ሀገራት ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ በተለያዩ የውክልና ሜዳዎች በቀጥታና በተዘዋዋሪ ፍትጊያ ውስጥ ይገኛሉ። እስከ አየር ኃይል ጥቃት ድረስ የደረሰ ውጊያም እያደረጉ ነው የሚገኙት እነዚህ ሀገራት። በዚህ ሽኩቻና ፍትጊያ ሰሞኑን ሳውዲ አረቢያ ድል ቀንቷታል። ዩናይትድ አረብ ኤሚሬትስ ደግሞ ከፍተኛ የሆነ ሽንፈት ደርሶባታል። ብዙ ቦታዎችንም እንደዚሁ ለመልቀቅ ተገዳለች። ይህንን ለማሳየት ያክል እንግዲህ የውጊያ ሁለቱ ሀገራት የፖለቲካ የበላይነታቸውን እንዲሁም ደግሞ ወታደራዊ የበላይነታቸውና በቀጠናው ላይ ያላቸውን የኃይል የበላይነት ለማረጋገጥ እየተፎካከሩባቸው ካሉት አካባቢዎች መካከል ዩናይትድ አረብ ኤሚሬትስ መጀመሪያው የጎረቤቷ በሆነችው የመን አካባቢ ያለው ሽኩቻ ነው። በየመን የደቡብ የመን ተገንጣይ ቡድኖችን የምታስታጥቀው አረብ ኤሚሬትስ እና አጠቃላይ የየመንን አንድነት የሚደግፉ ኃይሎችን የምታስታጥቀውና የምትደግፈው ሳውዲ አረቢያ ለየመን ያው ጎረቤት ነች። ከዚህ አንጻር ሁለቱ ሀገራት እንግዲህ በሳውዲ አረቢያ ውስጥ ድርድር እንዲደረግ በሁለቱ ኃይሎች መካከል ተገንጣዩና አጠቃላይ የየመን አንድነት ኃይሎች ጋር በነበረው ድርድር በተለይ በዩናይትድ አረብ ኤሚሬትስ የሚደገፈው የተገንጣዩ የደቡብ የመን ተገንጣይ ቡድን መሪ ከሳውዲ አረቢያ ወደ ሶማሊላንድ፣ ከሶማሊላንድ ወደ አረብ ኤሚሬትስ አቡዳቢ ኮብልሏል። ስለዚህ በዛ ሜዳ ያሉ የሱ ተወካዮች በሳውዲ አረቢያ ብልጫ ተወስዶባቸዋል። በዚህ በየመን ቀጠና ይህን ብቻ አይደለም የሆነው። ለየመን ተገንጣይ ቡድን ሊቀርብ የነበረ ሁለት ሙሉ መርከብ የጦር መሳሪያ ሙሉ በሙሉ በሳውዲ አረቢያ የአየር ጥቃት ወድሟል። ይሄ እንግዲህ በቀጥታ በዩናይትድ አረብ ኤሚሬትስ ላይ የደረሰ ወታደራዊ ኪሳራ ነው። መርከቦቹ ጨምረው ተቃጥለዋል። ለተገንጣይ ቡድኑ ሊደርስ የነበረ የጦር መሳሪያ ሙሸካ ተብሎ የሚጠራው የባህር ዳርቻ አካባቢ ነው ይሄ ጥቃት እየተፈጸመው። የመን የባህር ዳርቻ እንግዲህ በዚህ ሁኔታ አሁን ሳውዲ አረቢያ ሙሉ በሙሉ የበላይነቱን ወስዳበታለች። ዩናይትድ አረብ ኤሚሬትስ መርከቦቿ ተቃጥለው የጫነችው የጦር መሳሪያም ለምትፈልገው ታጣቂ ቡድን ሳይደርስ ወድሟል። ሌላው ሁለተኛው ሁለቱ ሀገራት እየተዋጉበትና እየተፋለሙበት ያለው ሜዳ ሱዳን ነው። ሱዳንን በተመለከተም ሱዳን ውስጥ ባለው የሁለቱ ሀገራት የእጅ አዙር ጦርነት ሳውዲ አረቢያ ለጀነራል አልቡርሃን ለሱዳን ብሔራዊ ጦር 1.5 ቢሊዮን ዶላር የሚያወጣ የጦር መሳሪያ ግዢ መፈጸሟ ትላንትና መዘገቡ ይታወቃል። ይሄ የጦር መሳሪያ አሁን ያለውን የጀነራል አልቡርሃንን የአየር ኃይል አቅም ወደ 60 በመቶ ያሳድግለታል። ካለው ላይ 60% ድረስ ሊጨምርለት ይችላል የተባለው። ከዚህ ጋር በተያያዘ ይህንን ጦርነት እንዲያሸንፍና ዩናይትድ አረብ ኤሚሬትስ የምትደግፈው አርኤስኤፍ እንዲሸነፍ አስተዋጽኦ የሚያደርግ የሳውዲ አረቢያ ውሳኔ ነው። ሳውዲ አረቢያ ይህንን ብቻ እያደረገች አይደለም። ሸሚዟን ሰብስባ በሱዳን ጦርነት በቀጥታ ገብታበታለች። እሱን ወደታች እመጣበታለሁ። ከዚህ የእጅ አዙር ውጊያና ፍትጊያ ባሻገር ሳውዲ አረቢያ በዩናይትድ አረብ ኤሚሬትስ ላይ ቀጥታ እርምጃም ወስዳባታለች። ዩናይትድ አረብ ኤሚሬትስ ላይ ሳውዲ አረቢያ ከወሰደቻቸው እርምጃዎች መካከል አንዱ በሳውዲ አረቢያ የአየር ክልል በኩል የዩናይትድ አረብ ኤሚሬትስ የጦር መሳሪያ ጭነው ወደ አፍሪካ ለብጥብጥና በሀገራት መካከል ለሚደረግ ጦርነት የሚቀርብ መሳሪያ በሳውዲ አረቢያ የአየር ክልል ላይ የዩናይትድ አረብ ኤሚሬትስ አውሮፕላኖች ጭነው እንዳይበሩ የአየር ክልከላ አድርጋለች ሳውዲ አረቢያ። በዚህ ምክንያት በተለይ በአፍሪካ ውስጥ የሱዳንን ጦርነት፣ የሶማሊያን እንዲሁም ደግሞ በየመን ቀጠና ታጣቂዎችን በጦር መሳሪያ የምትደግፈው አረብ ኤሚሬትስ የሳውዲ አረቢያ አየር ክልሏን መከልከሏን ተከትሎ ከዩናይትድ አረብ ኤሚሬትስ የሚነሱ አውሮፕላኖች በቴራን ተራሮች በኩል ወደ ባህር ዳር በኦማን በኩል ለመምጣት ተገደዋል። አርኤስኤፍ እንግዲህ ጦር መሳሪያ አንዱ እየተራገፈ ያለው ባህር ዳር መሆኑን የሚገልጹ መረጃዎች አሉ። ለየመን ተገንጣዮችም እንደዚሁ በሶማሌላንድ ፑንትላንድ እና በአሶሳ ተብሎ በይቅርታ በሶማሌላንድ በፑንትላንድ እና በሶማሌ ቀጠና እንደዚሁ ያለውን የአየር በረራ
በአውሮፕላን እንዲሁም ደግሞ በመርከብ የጦር መሳሪያ እያጓጓዘች ለአርኤስኤፍ ታቀርብ የነበረው ለሊቢያ ተገንጣይ ቡድኖች ታቀርብ የነበረው እንዲሁም ደግሞ ለቻድ ተገንጣይ ቡድኖች ታቀርብ የነበረው የጦር መሳሪያ በዚህ ቀጠና እንዳታቀርብ ክልከላ ተደርጎባታል። አሁን ለከባድ እንደዚሁ እንግዲህ ወታደራዊ ኪሳራ ደርሶባታል። ሌላው በተለይ በአየር ክልከላው በኩል የጦር መሳሪያዎችን የጫኑ የአረብ ኤሚሬትስ ካርጎ አውሮፕላኖች በዚህ ቀጠና እንዳያልፉ መከልከሉን ተከትሎ ጁባላንድ፣ ሶማሌላንድ፣ ፑንትላንድ፣ ቦሳሶ ተብሎ የሚጠሩት አካባቢዎች የጦር መሳሪያ ለአርኤስኤፍ ይቀርብባቸው የነበሩ ቀጠናዎች ሙሉ በሙሉ እንግዲህ ከአገልግሎት ውጭ እንዲወሩ ተደርገዋል። በእርግጥ ከዛ በኋላ በረራዎች መደረጋቸውን የወጡ መረጃዎች ያሳያሉ። ከዚህ ከዩናይትድ አረብ ኤሚሬትስ ከቀናት በፊትም በሞቃዲሾ በኩል እንደዚሁ የአየር ክልል ክልከላ ተደርጎባታል። ሶማሊያ ወይም ደግሞ ሞቃዲሾ በየትኛውም የፌዴራሉ ግዛት በሆኑ አካባቢዎች የዩናይትድ አረብ ኤሚሬትስ የጦር መሳሪያ የጫኑ አውሮፕላኖች በረራ እንዳያደርጉ ክልከላ አድርጋለች። በዚህ ምክንያት እንግዲህ በተለይ ቦሳሶ ተብሎ የሚጠራው አካባቢ ያርፉ የነበሩ የዩናይትድ አረብ ኤሚሬትስ አውሮፕላኖች 10 አውሮፕላኖች ካለፈው ሐሙስ ጀምሮ ማረፍ የነበረባቸው ቢሆንም እንደዚሁ ተከልክለው ቀርተዋል። አሁን ሞቃዲሾ የጣለችባትን እገዳ ተከትሎ እንግዲህ ከሞቃዲሾ ወታደራዊ ሎጂስቲክ በሞቃዲሾ በኩል ይራገፍ የነበረው ወታደራዊ ሎጂስቲክ እንደ አውሮፕላኖች መርከቦችን ለቃ እየወጣች ነው። እንግዲህ በሶማሊያም ተሸንፋለች እንደማለት ነው። በዚህ ቀጠና የነበሯትን የካርጎ የጦር መሳሪያ ማጓጓዣ አውሮፕላን መርከቦችን ከሶማሊያ ይዛ እየወጣች ነው አረብ ኤሚሬትስ። ከሐሙስ ጀምሮ 10 የጦር መሳሪያ የጫኑ አውሮፕላኖች ቦሳሶ አየር ማረፊያ ያርፎ የነበረ ቢሆንም ሞቃዲሾ በሰጠችው ትዕዛዝና እገዳ ምክንያት ዩናይትድ አረብ ኤሚሬትስ ቦሳሶ እስካሁን አውሮፕላኖቿን አላሳረፈችም። ባለፈው ሐሙስ ግን 4 አውሮፕላኖች የጦር መሳሪያ ጭነው ቦሳሶ ማረፋቸውን የወጡ መረጃዎች ያሳያሉ። ከዚህ ቀጠና ዩናይትድ አረብ ኤሚሬትስ ከቦሳሶና አካባቢው ጦር መሳሪያዎቿን ሸክፋ እየወጣች ነው። ይሄ የሞቃዲሾ ውሳኔ ብቻውን የተወሰነ ሳይሆን ከጀርባው ሳውዲ አረቢያ በጠንካራ ሁኔታ ያለችበት ውሳኔ ነው። በዚህም ሜዳ እንግዲህ ተሸንፋለች ማለት ነው። የሱዳኑን ስንመለከተው በሱዳን በኩል ባለው ሁኔታ እንግዲህ በተለይ ሳውዲ አረቢያ ጠቅልላ እጇን አስገብታለች። ሱዳን አልቡርሃን ማለት ነው ድል እየቀናውና ባለው ጦርነት እየተማመነ ያለ ይመስላል። ከፖርት ሱዳን ዋና ከተማውን ወደ ካርቱም ቀይሯል። ከሚቀጥለው ሳምንት ጀምሮ የካርቱም አየር ማረፊያ ዓለም አቀፍ በረራዎችን ይጀምራል። በረራዎቹ ከሳውዲ አረቢያ በቀጥታ እንግዲህ ይጀመራሉ ነው የተባለው። ሌሎቹ ሀገራትን ያስተናግዳሉ። ይሄ ትልቅ የወታደራዊና የፖለቲካ ስኬት ነው ለአልቡርሃንና ለሳውዲ አረቢያ። በዚህ በኩል እንግዲህ ዩናይትድ አረብ ኤሚሬትስም እየተሸነፈች ነው ማለት ነው። በዚህ በኩል የዩናይትድ አረብ ኤሚሬትስ የሆኑ ንብረቶች እንደዚሁ ወድመዋል። በዚህ ቀጠና እንግዲህ ኤሚሬትስ የጦር ዕቃ የጫኝ አውሮፕላኖቿ በሳውዲ አረቢያና በሞቃዲሾ ክልከላ ምክንያት በጅቡቲ በኩል ነው እንግዲህ ሊገቡ የሚችሉት ወደ ኢትዮጵያ። በዚህም አማሬት ተብሎ በሚጠሩት የኦማን ተራሮች በኩል ዙረው በህንድ ውቅያኖስ ለመምጣት ይገደዳሉ ማለት ነው። የሳውዲ አረቢያን ሰማይ ማቋረጥ አይችሉም። በዚህ በዩናይትድ አረብ ኤሚሬትስ ሌላው እንግዲህ በአርኤስኤፍ የጦር ቤዝ የነበረውን ቦታ እንደዚሁ የአየር ጥቃት ተፈጽሞበታል የሚለው ነው። ሳውዲ አረቢያ በኢትዮጵያ ድንበር አቅራቢያ የአየር ድብደባ መፈጸሟን የወጡ መረጃዎች ያሳያሉ። እንደ መረጃዎቹ ከሆነ የሳውዲ አረቢያ ተዋጊ ጀቶች በኢትዮጵያ ቤንሻንጉል ክልል ድንበር እና በኢትዮጵያ ግዛት ውስጥም እንደዚሁ ጥቃት ተፈጽሟል የሚሉ መረጃዎች አሉ። ብሉ ናይል ተብሎ በሚጠራው የሱዳን ግዛት በፈጸሙት የአየር ድብደባ የኢትዮጵያን ድንበር ጨምሮ የአርኤስኤፍ ኢላማዎችን እንግዲህ እሱን መሰረት አድርጎ በተፈጸመ አየር ጥቃት ከፍተኛ ወታደራዊ ኪሳራ ደርሷል፣ በአረብ ኤሚሬትስ እና በአርኤስኤፍ ላይ ማለት ነው። በዚህ ጥቃት መሰረት እንደ መረጃ ምንጮቹ ከዚህ ከቤንሻንጉል አካባቢ መውጫና መግቢያ በሮች እንዲሁም ማሰልጠኛ ማዕከላት ተሰጡት የነበረው አርኤስኤፍ የተባለው ታጣቂ ኃይል የሱዳኑ የአልቡርሃን ተቀናቃኝ ማለት ነው በርካታ ወታደራዊ ኪሳራዎች ደርሰውበታል። በአየር ጥቃቱ 25 ሙሉ ወታደራዊ ኮንቮዮች ጦር መሳሪያ እንደጫኑ በአየር ጥቃት ሲወድሙ 6 የሚሆኑ ደግሞ ትልልቅ ትራከሮች ደግሞ ቅጥረኛ ወታደሮችን ጭነው ወደ ብሉ ናይል የሱዳን ግዛት ከኢትዮጵያ እየተሻገሩ ባለበት ሰዓት ነው በአየር ኃይል በሳውዲ አረቢያ አየር ኃይል ውድመት የደረሰባቸው። ይሄ የአየር ጥቃት በኢትዮጵያ ሉዓላዊ ድንበር አካባቢ ተፈጽሟል የሚሉ መረጃዎች አሉ። ተከታይ መረጃዎችን በዝርዝር ይዤ የምመለስ ይሆናል። እንግዲህ በዚህ በአፍሪካ ቀንድ ካሉ መረጃዎች ሌላ ተጨማሪ መረጃ አብይ አህመድ ዛሬ ወደ ጅቡቲ ከሌሎች የካቢኔ አባላት ጋር
ማቅናቱን የተመለከተ መረጃ ነው። በዚህ በአፍሪካ ቀንድ ካሉት መረጃዎች ጋር ተያያዥ ተዛማጅነት ያለው መረጃ ነው የዛሬው ጉብኝት። በዛሬው የአፍሪካ ቀንድ መረጃዎች አብይ አህመድ ወደ ጅቡቲ ለጉብኝት ገብተዋል። የጅቡቲው ፕሬዝዳንት ኦመር ጊሌ አቀባበል አድርገውላቸዋል። ዛሬ እንግዲህ ከዚህ ጉብኝቱ ውስጥ በጅቡቲ የዶራሌ ወደብ መጎብኘቱም ተገልጿል። እንግዲህ እንደምታስታውሱት ከቀናት በፊት የዶራሌ ወደብ በተመለከተ ግብጽ በዚህ ቀጠና ከበባ ስታደርግ ዶራሌ ወደብ ላይ የጦር ቤዝ ወይም ደግሞ በእነሱ አጠራር የባህር መርከቦቿን ነዳጅ ለመሙላት 15 ሄክታር መሬት ተሰጥቷታል። እዚህ ወደብ ላይ የምታለማው ወደብ ይህንን ወደብ ዛሬ አብይ አህመድ ተገኝቶ ጎብኝቷል። ይሄ እንግዲህ በእጅ አዙር በቀጥታ እና በተዘዋዋሪ የአባይ ፖለቲካ ማለት ነው። ዶራሌ ወደብ ላይ ግብፅና ኢትዮጵያ ተገናኝተዋል። ባለፈው የግብፁ የውጭ ጉዳይ ሚኒስትር ቦታውን ጎብኝቶ ሄዶ ነበር። አሁን ደግሞ አብይ አህመድ ይህንን ወደብ ጎብኝቷል። በጅቡቲ ውስጥ የኢትዮጵያና የግብፅ እንደዚሁ ሽኩቻ ወይም ደግሞ የአባይ ፖለቲካ በዚህ ቀጠና እንደማለት ነው። ከዚህ ጋር በተያያዘ እንግዲህ መረጃዎቹ የሚያሳዩት የዶራሌ ወደብ ግብፅ ለማልማት ስምምነት ማድረጓን የሚገልጹ መረጃዎችና ለግብፅ የመርከበኞችና መርከቦች ማረፊያ 15 ሄክታር መሬት መሰጠቱ ይታወቃል። ከዚህ ወደብ ላይ ይሄ ዜና እንግዲህ ለግብፅ ወታደራዊ ማዘዣ እንደማለት ተደርጎ ሊወሰድ ይችላል። ዛሬ ጉብኝት የተደረገበት ቦታ ይሄ ነው። እንግዲህ ዶራሌ ላይ የአባይ ፖለቲካ ሽኩቻንም የምናይበት እንዲሁም ደግሞ አብይ አህመድ ዩናይትድ አረብ ኤሚሬት እስራኤል ጋር ሰሞኑን በነበራቸው ግንኙነት አዲስ አበባ በነበረ ውይይት ለሶማሌላንድ ጎረቤት ሀገራት ጋር ትብብር እንዲያደርጉ አብይ አህመድ በቀጠናው እንዲያግባባ እንደዚሁ ከአረብ ኤሚሬትና ከእስራኤል ጋር ስለመነጋገሩ የሚገልጹ ሌሎች መረጃዎች አሉ። ከዚህ ጋር በተያያዘ ጅቡቲ ዛሬ በጅቡቲ ጋር በተለያዩ ጉዳዮች የተነጋገሩ ቢሆንም በዚህ ጉዳይም አብረው ይነጋገራሉ የሚሉ ግምቶች እንግዲህ ማስቀመጥ ይቻላል። ጅቡቲ ጋር በነበረው ግንኙነት አብይ አህመድ እንደገለጹ በፌስቡክ ገጻቸው በጂኦፖለቲካዊ በቀጠናዊ ሰላምና ደህንነት እንዲሁም ደግሞ በወደብ ልማትና በኢንቨስትመንት መምከራቸውን ነው ከጅቡቲ ጋር እየገለጹት። ከዛ ባሻገር ግን በጅቡቲና በሀርጌሳ በሶማሌላንድ መካከል ያለውን ውጥረትና ፍጥጫ እንደዚሁ ለማርገብ እንዲነጋገሩ ሰሞኑን የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን አዲስ አበባ በነበሩበት ጊዜ ስለመምከራቸው የሚገልጹ መረጃዎች አሉ። እነዚህ እንግዲህ የአፍሪካ ቀንድ መረጃዎች ናቸው። ከነዚህ የአፍሪካ ቀንድ መረጃዎች እና የኢትዮጵያን የተመለከቱ መረጃዎች ወደ ሌሎች መረጃዎች ሳልፍ ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ወደ ቡልጋ ቀጠና የሚወስደን መረጃ አስከትላለሁ። በሸዋ ቡልጋ ቀጠና በተለይ ኮርማሽ ተብሎ የሚጠራው አካባቢ በሌሊት በመንቀሳቀስ ፋኖን ከበባ ውስጥ ለማስገባትና ጥቃት ለመክፈት ለዘመቻ በወጣ የመከላከያ አድማ ብተናና ሚሊሻ ጋር በተደረገ ውጊያ ጉዳት ደርሷል። ፋኖ በሰጠው ያጸፋ ምላሽና በአጸፋ ምላሹ የደረሰው ወታደራዊ ኪሳራ በዝርዝር አልታወቀም። በተለይ ሶስት አምባ ተብሎ በሚጠራው አካባቢ ለሰዓታት የቆየ ውጊያ መደረጉን የወጡ መረጃዎች ያሳያሉ። በውጊያው የደረሰው ጉዳት በዝርዝር አልታወቀም የሚሉት የመረጃ ምንጮች ይህን ውጊያ ተከትሎ ግን በአካባቢው የፋኖ ደጋፊ ናቸው በሚል ከ14 በላይ አርሶ አደሮች በመንግስት ወታደሮች ታስረው መወሰዳቸውን የሚገልጹ መረጃዎች ናቸው ያሉት። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ሲቀጥል ወደ ጅማ ዞን የሚወስደን ነው። በጅማ ዞን በተከታታይ እንደምታስታውሱት እንግዲህ በጌራ ወረዳ በአማራ ላይ እየተፈጸመ ያለውን ግፍ በተለይ ዋላ ቀበሌና አካባቢው በተከታታይ እያደረስኳችሁ ነበረ። ዛሬ ከዚህ አካባቢ እንግዲህ የሚፈጸመውን ኢሰብአዊ ወከባ፣ ግድያና ድብደባ፣ እስራት በመፍራት በርካታ ሰዎች አካባቢውን ለቀው ወደ ቦንጋ ወደ ከፋ እየተሰደዱ መሆናቸውን የወጡ መረጃዎች ያሳያሉ። አሁን የደረሰ አዝመራ የደረሰ ቡና እንደዚሁ ሜዳ ላይ ፈሶ ቀርቷል። ይህ የደረሰው አዝመራና ቡና ደግሞ እንዲዘረፍ እየተደረገ ነው። አካባቢው ላይ ይህንን ትዕዛዝ እየሰጡት የጌራ ወረዳ ፖሊስ አዛዥ አንድ ኦሮሞ ከሞተ አማራውን በሙሉ በጅምላ እንዲጨፈጨፍ እናደርጋለን የሚል ንግግር ህዝብ ሰብስበው ካደረጉ በኋላ ነው ህዝቡ ለቆ እየወጣ ያለው። ይህንን ተከትሎ ከጥር 1 እስከ ጥር 2 ድረስ በሁለት ቀናት በሺህ የሚቆጠሩ ሰዎች ተፈናቅለው ወደ ቦንጋ ቀጠና ስለመሰደዳቸው ከአካባቢ የወጡ መረጃዎች ያሳያሉ። ይሄ አካባቢ ማለት አሁን ጠቅላይ ሚኒስትር አብይ አህመድ የተወለዱበት ዞን ውስጥ ነው ይሄ እየሆነ ያለው። ወደ ሌላው መረጃችን ስንሄድ የኢኮኖሚያዊ ዜና አለ። ይህንን ዜና እንግዲህ ብዙዎቹ በተለይ የምጣኔ ሀብት ባለሙያዎች ዛሬ እንደ አሳፋሪ ዜና ሲያዩት ነው እና ሲያቀርቡት ነው የዋሉት። በዚህ ዜና በኩል እንግዲህ በ570 ሺህ የሚደርሱ በፌዴራል ደረጃ ከተመዘገቡ የንግድ ድርጅቶች ውስጥ 470 ሺህ የሚሆኑት ወይም ደግሞ
80% የሚሆኑት በተለያየ ምክንያት ከስራ ውጭ መሆናቸውን የሚገልጸው መረጃ ነው። እንደ መረጃው ከሆነ እንግዲህ ይሄ እነዚህ ፈቃዳቸው የተሰረዘ ስራ ያቆሙ ድርጅቶች የሀገሪቱን አጠቃላይ ወቅታዊ የፖለቲካ ኪሳራ ያሳያሉ። 20% ብቻ ናቸው የሚገኙት። በምን ምክንያት ነው እነዚህ ስራ ያቋረጡት? ከዚህ ጋር በተያያዘ የፈጠሩት የስራ ዕድል የተቋረጠውን ኢኮኖሚ በተመለከተ እንግዲህ የምጣኔ ሀብት ባለሙያዎች ጉዳዩን እጅግ አስደንጋጭ እያሉት ነው የሚገኙት። ይሄ በሆነበት ሁኔታ እንግዲህ ከ80% የንግድ ድርጅቶች ከስራ ውጭ በሆኑበት ሁኔታ እንግዲህ ኢትዮጵያ ስኬታማ ነች እያሉ እያነሱ ነው የሚገኙት። ይሄ ደግሞ አሁን ስራ ላይ ባሉት ነጋዴዎች ላይ ደግሞ ከባድ ጫና ይፈጥራል። ጫናው ደግሞ ምንድን ነው? ከፍተኛ ግብር እንዲከፍሉ ይገደዳሉ። የሌሎቹን ግብርና ድርሻ ለመሸፈን በሚደረገው ሂደት ከባድ ጫና ውስጥ ይገባሉ። ለዚህ እንግዲህ አሁን ብልጽግና እያደረገ ያለው ነጋዴውን ማዋከብ፣ ብዙዎቹን ከንግድ ውጭ ስለማስወጣቱ ይሄ ማሳያ ነው። 80% ነጋዴዎች ከስራ ውጭ ሆነዋል ወይም ደግሞ ፈቃዳቸው ተሰርዟል ወይም ደግሞ ፈቃዳቸው ተቋርጧል የሚለው እጅግ አስደንጋጭ ነው። ይህ እንግዲህ የተጠናው በስራና ክህሎት ሚኒስቴር በኩል የተጠና ጥናት ነው። ሪፖርተር በዘገባው ይዞት የወጣ ዘገባ ነው። ወደ ሌላው መረጃችን ስንሄድ ወደ ወልቃይት የሚወስደን መረጃን ማስከትለው በወልቃይት ድርጅቱ ወልቃይትን ለቆ እንዲወጣ በተሰጠው ትዕዛዝ መሰረት ዛሬ ለቆ መውጣቱ ተረጋግጧል። በሰብአዊ አገልግሎት ስም በህገወጥ ተግባራት የተሰማራ ግብረሰናይ ድርጅት ወልቃይት ጠገዴ ዞንን ለቆ እንዲወጣ የ24 ሰዓት የጊዜ ገደብ ተቀምጦለት ነበረ። እነ ኮሎኔል ደመቀ ዘውዱ በሰጡት ትዕዛዝ መሰረት ዛሬ ድርጅቱ አካባቢውን ለቆ እየወጣ ነው የሚገኘው። ይሄ ድርጅት ኢንተርናሽናል ሜዲካል ኮርፕስ ተብሎ የሚጠራ ድርጅት ሲሆን የጤናው ዘርፍ ላይ የተሰማራ ግብረሰናይ ድርጅት ቢሆንም ከተሰማራበት እና ከተፈቀደለት ተግባር ውጭ በፖለቲካ፣ በወታደራዊ እንዲሁም ደግሞ በህገወጥ የሰዎች ዝውውር ተሰማርቶ በመገኘቱ የመጀመሪያ ማስጠንቀቂያ መስከረም 29 ተሰጥቶት እንደነበርና በዚህም ሳያስተካክል ድጋሚ ሁለተኛ ዙር ማስጠንቀቂያ ተሰጥቶት አሁን ሶስተኛ ጊዜ በዚህ ችግር ውስጥ በመገኘቱና በህገወጥ ተግባር ላይ ተሰማርቶ በመገኘቱ ነው ድርጅቱ አካባቢውን ለቆ እንዲወጣ የ24 ሰዓት ጊዜ ገደብ እየተሰጠው። እንደ መረጃ ምንጮቹ ከሆነ ይሄ ኢንተርናሽናል ሜዲካል ኮርፕስ ተብሎ የሚጠራው ድርጅት ባለፈው መስከረም 29 ላይ የኤርትራ ስደተኞችን በውሃ ታንከሮች ውስጥ በመያዝ እና በኤንጂኦ ታድጋ ተሽከርካሪዎች በማይፈተቱ ተሽከርካሪዎች የኤርትራ ስደተኞችን ከሁመራ ወደ ጎንደር እያጓጓዙ ከ3000 እስከ 5000 ዶላር እየተቀበሉ የድርጅቱ ሰራተኞች ተገኝተው በዚህም እንግዲህ በወቅቱ የተጋለጠ ነው። መስከረም 29 በዳንሻ ፖሊስ ጣቢያ ምርመራ የተጀመረበት ጉዳይ አለ። ሁለተኛው ከዚያ በኋላ እንደገና በሌላ የፖለቲካ ተልዕኮ ውስጥ ገብቶ ድርጅቱ ወልቃይት ውስጥ የህወሓትን የፖለቲካ አጀንዳ ሲያራምድ ተይዞ የመጨረሻ ማስጠንቀቂያ ተሰጥቶት እንደነበረ በዛሬው ዕለት የኢንተርናሽናል ሜዲካል ኮርፕስ ተብሎ የሚጠራው ድርጅት ከተደጋጋሚ የፖለቲካና ወታደራዊ ስለላ ስራዎቹ ባለመመለሱና የወልቃይት ጠገዴ ህዝብን ማንነት ጥያቄ በደፈጠጠ መልኩ የሪፖርትና የስራ ዝርዝር ሲያዘጋጅ ስለተደረሰበት ዞኑን ለቆ እንዲወጣ ውሳኔ ተላልፏል። እንግዲህ በ24 ሰዓት ውስጥ ዞኑን ለቆ እንዲወጣ የተላለፈውን ውሳኔ ተከትሎ በዚህ በዞኑ እየወጣ እንደሚገኝ ከወልቃይት አካባቢ የወጡ መረጃዎች ያሳያሉ። እንግዲህ ከተፈቀደለት እና ከተሰማራበት የሰብአዊ አገልግሎት ባሻገር በህገወጥ የሰዎች ዝውውር እንዲሁም ደግሞ ከተፈቀደለት ስራ ውጭ የፖለቲካና የስለላ ስራ እየሰራና የአካባቢውን የማንነት ጥያቄ እንደዚሁ እየደፈጠጠ በመገኘቱ ድርጅቱ የአቃቢ ህግ ምርመራና የፖሊስ ምርመራ እየተደረገና ወንጀለኞችንም በሰዎች ዝውውር ለመጠየቅ እንቅስቃሴ መጀመሩን የዞኑ አስተዳደር ገልጸዋል። በዚህ ጋር በተያያዘ እንግዲህ የዞኑ አስተዳደር ሌሎች ሁለት ድርጅቶችም እንደዚሁ ለህወሓት የፖለቲካ ስለላ ላይ ተሰማርተው ተገኝተዋል። እነሱም በቅርቡ ተመሳሳይ እርምጃ ይወሰድባቸዋል። የያዟቸውን አሃዛዊ መረጃዎችና ስራቸውን እንዲያስረዱ ተጠይቀዋል። ማስጠንቀቂያም ተሰጥቷቸዋል። በቅርቡ የተመሳሳይ እርምጃ ሊወሰድባቸው ይችላል የሚል መረጃ ነው ያረጋገጡት የዞኑ አስተዳዳሪዎች። ወደ ሌሎች መረጃዎች ሲሄድ የፋኖ የሰራዊት ግንባታን የተመለከተ መረጃ ነው። በምኒልክ እዝ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ማለት ነው ለወራት የሰለጠኑ የልዩ ኮማንዶዎች የልዩ ዘመቻ ኮማንዶ አባላት መመረቃቸውን የሚያሳዩ መረጃዎች ወጥተዋል። በዛሬው ዕለት የተመረቁት የኮማንዶ አባላቱ ልዩ ኮማንዶዎች ናቸው። ልዩ ዘመቻ ኮማንዶ አባላቱ በፖለቲካዊ ትግል እና የትግሉን መነሻና መዳረሻም ጭምር
የፖለቲካ ግንዛቤ ተፈጥሮላቸዋል። ከወታደራዊ የአካል ብቃት እንቅስቃሴ ባሻገር ወደ ደብረ ማርቆስ ስንሄድ በደብረ ማርቆስ ጠዋት ዛሬ ሌሊት የተፈጸመውን የቦምብ ጥቃት ተከትሎ የባጃጅ አሽከርካሪዎች በጅምላ መታፈሳቸውና መታሰራቸውን ከሰዓት በኋላ የወጡ መረጃዎች ያሳያሉ። በደብረ ማርቆስ ከተማ በ3 ቦታዎች ላይ በተፈጸመ የሌሊት የቦምብ ፍንዳታ እንደዚሁ ጉዳት መድረሱ በጠዋቱ መረጃ ጊዜ መዘገቡ ይታወቃል። ሌላው መረጃችን ወደ ምስራቅ ጎጃም ሞጣ ቀጠና የሚወስደን ነው። ሞጣ ቀጠና ሰዴ ተብሎ የሚጠራው አካባቢ ወታደራዊ እንቅስቃሴና ስምሪቶች መኖራቸውን የሚገልጹ መረጃዎች ወጥተዋል። ወደ ደቡብ ጎንደር ጉና በጌምድር ቀጠናም እንደዚሁ ከጉና በጌምድር ወደ መና መቀጠዋ አምጃ አካባቢ እንደዚሁ ወታደራዊ ስምሪትና ውጥረት መኖሩን የሚገልጹ መረጃዎች በዚህ ሰዓት ደርሰዋል። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህን የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ፣ መልካም እሁድ።